ዘመዶ ማን ነው? ዘመዶ በእውነትና በቴክኖሎጂ ላይ ቤቱን መስርቷል። መሰረቱን ስታዩ የቴክኖሎጂ ምሰሶዎች ታያላችሁ። ብርሃን ሞባይል ባንኪንግ በሞባይል መተግበሪያ ወይም በኮከብ 881 መሰላል በመደወል ለራስዎ ወይም ለልጆቹ የትምህርት ቤት ክፍያም ሆነ የሞባይል ካርድ ለመሙላት ይችላሉ። ይህ ፈጣን ጥበብ ግብሮን የዋይፋይ እና ሌሎች የኢትዮ ቴሌኮም ክፍያዎችን እንዲከፍሉ የበረራ ትኬት እንዲያገኙም ያስችሎታል። በብርሃን ባንክ እውነተኝነትና ቴክኖሎጂ ተሸምኗል። ይህ ውህደት በእልፍ ቤተሰቦቹ ዘንድ መታመንን አፍርቶበታል። የስኬታቸው ምክንያት ነውና የብርሃን በረከቶች በፖስና በኤቲኤም ማሽኖችም ተገልጸዋል። የሚሊዮኖችን ኑሮ አቅልለዋልና እኛም ከብርሃን ተዛምደናል። እውነተኝነቱን እያጣጣምን ስራችንን በቴክኖሎጂው እየከወንን እንገኛለን። አውቃችሁታል። ዘመዳችሁ እሱ ነው። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። ዩቬንቱስ ከቦሩሲያ ዶርትሙንድ ያደረጉትን ጨዋታ እንመልከት። በመጀመሪያው አጋማሽ 0-0፣ በሁለተኛው አጋማሽ ደግሞ 4-4 የተጠናቀቀ ጨዋታ ነው። 8 ጎሎች የተቆጠሩበት በጣም ማራኪ ጨዋታ ነው። በተለይ ጎሎችን ለሚወዱ ደጋፊዎች ያንን በሚገባ የተመለከትንበት ነበር። እናንሳኝ ጉዳይ በጣም አስገራሚ ጨዋታ ነው። በአሊያንዝ ስታዲየም የተደረገ ጨዋታ ነው። የመጀመሪያው አጋማሽን ብቻ አይቶ ይህንን ጨዋታ ለማየት ፕሮግራም ያደረገ ሰው አይ አሰልቺ ነው ብተኛ ይሻላል ካለ እንደዛ ለማለቱ በቂ ማስረጃ ነበሩ። ምክንያቱም የመጀመሪያ አጋማሽ አሰልቺ ነበር፣ በጣም አሰልቺ ነበር። ብዙ የጎል እድሎች የተፈጠሩበት ጨዋታ አልነበረም። ሁለት ክሮኤሽያን አሰልጣኞች የተገናኙበት ነው። ኢጎር ቱዶር በዩቬንቱስ በኩል እና ኒኮ ኮቫች የቦሩሲያ ዶርትሙንድ አሰልጣኝ። ሁለቱ አሰልጣኞች እኔ አንዳንዴ ጨዋታው ለአሰልጣኞች በጣም የሚያረካ ከሆነ ለተመልካች ጥሩ አይደለም እላለሁ። አብዛኛው ነገር ትክክል ነው ማለት ነው። ኦርጋናይዜሽኑ ትክክል ነው፣ ስፔስ የሚዘጉበት መንገድ ትክክል ነው፣ መከላከሉ ስህተት አልባ ነው ማለት ነው። መፍጠር አሰልጣኞች ምንም አስተዋጽኦ የላቸውም ማለት ባይሆንም በአብዛኛው የተጫዋቾች ጉዳይ ነው። ስለዚህ ተጫዋቾች እየሆነላቸው አይደለም። የጎል ማለት የማጥቃት ፓተርኖች የሉም፣ ትሪያንግሎች አይሰሩም፣ ኦቨርሎድ አይደረግም፣ የኦቨርላፕ ሩጫ የለም፣ ዘግይቶ ሳጥን ውስጥ መግባት ኮች አይደረግም ምናምን እያልኩ አይደለም። ግን በአብዛኛው ፈጠራ በአብዛኛው የተጫዋቾች ጉዳይ ነው እና ተጫዋቾቹ እየሆነላቸው አልነበረም። የፈጠራ ተጫዋቾች ለኢጎር ቱዶር እና ለኒኮ ኮቫች ግን እየተሳካ ነበር። የመጀመሪያ አጋማሽ ላይ ሁለቱም ግብ ጠባቂዎች ዲግሪጎሪዮ የሚሆኑ ግሪጎር ኮቤል ሁለቱም የረባ ሙከራ አላዳኑ ከአንድ አጋጣሚ በስተቀር። እሱም በአራተኛው ደቂቃ ኬፍረም ቹራም ከፍጹም ቅጣት ምት ሳጥን ውጪ ከርቀት መጥቶ ኮቤል በጎሉ አናት ላይ በጣቶቹ ጨርፎ ያወጣው ኳስ ካልሆነ በስተቀር ንጹህ የጎል እድል በሁለቱም በኩል የተፈጠረ አልነበር። ጓደኞች ናቸው። ለመጨረሻ ጊዜ ስቱትጋርት ላይ አውስትራሊያ ከክሮኤሽያ የ2006 የዓለም ዋንጫ ከምድብ ለማለፍ በሚደረግ ጨዋታ ላይ ነበር የተሰለፉት። ለመጨረሻ ጊዜ በተጫዋችነት ያየናቸው ያን ጊዜ ነው። ሁለቱም በመጠኑ በድል ነው ወደዚህ ኃላፊነት የመጡት። ይህን ኃላፊነት ማግኘት አይገባቸው ማለት አይደለም። ኢጎር ቱዶር የዩቬንቱስ ሌጀንድ ነበር። ነገር ግን ኮቫች ይህ ምንድነው ፊውቸር ኦሪየንትድ የሚሏቸው አሰልጣኞች፣ ረቀቅ ያለ በጣም አድቫንስድ እግር ኳስ ለመጫወት የሚሞክሩ አሰልጣኞች አሉ። ኑሪ ሻሂን ከነሱ መካከል ነው እና ለዶርትሙንድ የሻሂን ኤክስፐሪመንት አልሰራም እና ልምድ ያለው ሰው ፈለጉና ኒኮ ኮቫችን ቀጠሩት። ከፍተኛ ልምድ ያለው በበርሊን የተወለደ ክሮኤሽያዊ ነው። በዩቬንቱስም ተመሳሳይ ነው። ሌላ ታክቲካል ጂኒየስ ነው ምናምን ተብሎ ቲያጎ ሞታ መጣ። እሱም ልክ እንደ ኑሪ ሻሂን ሁሉ ወጣትና ፊውቸር ኦሪየንትድ አሰልጣኝ፣ ዘመናዊ የሚባለውን የረቀቀ እግር ኳስ ማሰልጠን ይችላል የሚባለውን አሰልጣኝ ቀጠረና እሱም ሳይሆን ቀር። ስለዚህ ሌላ ቤቱን የሚያውቅ የአንድሪያ ፔርሎ ምክትል የነበረ የቢያንኮኔሪ የነበረ ሰው አመጡና ሾሙ። ሁለቱም በዚህ አጋጣሚ ነው ወደ ኃላፊነት የመጡት። ሁለቱም በጊዜ አሰልጣኝነት ነበር የመጡት። በኋላ ሁለቱም በጊዜ አሰልጣኝነታቸው ጊዜ ዶርትሙንድንና ዩቬንቱስን ለትላንትናው ውድድር ለቻምፒየንስ ሊግ ለተሳተፉበት ትላንት ለተጫወቱበት ውድድር አበቁትና ውላቸው ቋሚ ሆነ እና ወደ ኃላፊነት የመጡበት መንገድ የሆነ ኦፖርቹኒዝም ምናምን ያለው አጋጣሚ መጠቀም የሌሎች ወጣት አሰልጣኞች ስኬታማ ለመሆን የወለደው ነው እና የመጀመሪያው አጋማሽ
በቂ የአካል ኮሚትመንት የነበረበት ጥብቅ አደረጃጀት የነበረበት አነስተኛ ስህተት በመከላከል በኩል የነበረበት ስለነበር ብዙ ነገሮች እየሆኑ አልነበር። የሁለቱም ቡድኖች የማጥቃት ተጫዋቾች ካረማዴሚ ወይም ኬናን ይልዲዝ ወይ ሌሎቹ 9 ቁጥሮቹ ጆናታን ዳቪድ በዩቬንቱስ በኩል ሴሩ ጊራሲ በቦሩሲያ ዶርትሙንድ በኩል እድሎች አላገኙ እና የሁለቱም ቡድኖች መሰረታዊ ፍልስፍና ስህተትን መቀነስ ይመስል ነበር። ጨዋታው የተፈታው በሁለተኛው አጋማሽ ነው። ለምን? ጨዋታዎች የሚወሰኑት በተጫዋቾች ብቻ በአሰልጣኞች ብቻ አይደለም። እሱ ደግሞ ደግ ነገር ነው። ተጫዋቾች ኃላፊነት መውሰድ የሚጀምሩበት ጊዜ እሱ ነው ለእግር ኳስ ተመልካች የሚያረካው እንጂ አሰልጣኞች በተቻለ መጠን የእግር ኳስ ጨዋታን ስህተት አልባ ለማድረግ ነው የሚሞክሩት። ሁለተኛው አጋማሽ ግን ስህተቶች ነበሩት እና የሚገርም ነው ነበር። የሚገርምሽ የጀርመን ብዙሃን መገናኛዎች ላይ የመጀመሪያውን አጋማሽ አናሊሲስ እያየሁ ነበር። ክሪስቶፈር ክራመር እና የቀድሞ የዶርትሙንድ ተከላካይ ማትስ ሁመልስ አስተያየት ይሰጡ ነበር እና ክራመር ምን አለ? 0-0 ካለቀ በኋላ በተመሳሳይ ሲስተም የሚጫወቱ ቡድኖች በየሜዳው ኒውትራላይዝ ስለሚደራረጉ ወይም ስለሚጠፋፍ ካንስል አውት ስለሚደራረጉ 3-4-3 ከ3-4-3 ሲጫወቱ ብዙ ጊዜ እንደዚህ ይሆናል፣ የተዘጋ ጨዋታ ይሆናል እና በሁለተኛው አጋማሽ ብዙ ጎል ባይቆጠር አይገርመኝም አለ። ተመሳሳይ ሲስተም ሲሆን አንዳንዴ እንደዛ ነው። ምክንያቱም ሁለቱ ዊንግ ባኮች ከሁለቱ ዊንግ ባኮች ጋር፣ ሁለቱ ጥልቅ አማካዮች ከሁለቱ ጥልቅ አማካዮች ጋር፣ ሶስቱ ከፊት ያሉት የማጥቃት ተጫዋቾች ከኋላ ካሉት ሶስት ተከላካዮች ጋር ይገናኛሉ እና ሜዳው በሙሉ አንድ ላንድ ይሆናል እና ሲስተም ሁለት ሚረር የሚያደርጉ ሲስተሞች አንድ ላይ እርስ በርስ በሚጫወቱበት ጊዜ ጨዋታዎች እንደዚህ ዝግ የመሆን ታሪክ አላቸው እና ለዚህ ነው በሁለት ተመሳሳይ ሲስተም በሚጫወቱ አሰልጣኞች መካከል የተደረገ ጨዋታ ስለሆነ ነው አለ ክሪስቶፈር ክራመር። ማለት 2014 የዓለም ዋንጫ ላይ ያ ተጎርቶ የዓለም ዋንጫ ፍጻሜ ሲደረግ ሜዳ ሲገባ ምናምን ትዝም አይለው ተጫዋች ማለት ታስታውሻለሽ? ክሪስቶፈር ክራመር እሱ ነው። አሁን ፐንዲት ሆኖ ነው የሚሰራው። ማትስ ሁመልስም ትክክል ነው፣ እስማማለሁ በዚህ ያህል። ሁለተኛው አጋማሽ ግን ሁለቱም ቡድኖች የበለጠ ሪስክ መውሰድ ጀመሩ። ለምሳሌ ቦሩሲያ ዶርትሙንድ ሁለቱን የመስመር ተከላካዮች ያን ኩቶንና ዳንኤል ስቬንሰንን ወደፊት አስጠግቶ ከመሀል ሜዳ ወደፊት ጠጋ ብሎ ቨርቲካል ሩጫዎችን እንዲያደርጉ የዩቬንቱስን ከሁለቱ ዊንግ ባኮች ጀርባ ያሉትን ስፔሶች እንዲያጠቁ፣ ሁለቱ 10 ቁጥሮች ደግሞ አዴየሚ፣ ማክሲሚሊያን ባየር ወደ ውስጥ እያጠበቡ እንዲጫወቱ አደረጓቸው እና ድንገት የጎል ናዳ መውራት ጀመረ እና በቻምፒየንስ ሊግ ታሪክ በሁለተኛው አጋማሽ ብቻ 8 ጎል ተቆጥሮ አያውቅም። መጀመሪያ አዴየሚ ጎል አስቆጥሯል። እሱ ላቆየውና ኬናን ይልዲዝ 63ኛው ደቂቃ ላይ ዩቬንቱስን አቻ ያደረገ የአሌ ዴል ፔሮን ጎል ነው ያስቆጠረው። ዴል ፔሮ ነው ይመስለኝ ለነገሩ። ልክ እንደ እሱም በኋላ ከስካይ ኢታሊያ ጋር ከዴል ፔሮ ጋር ቃለ ምልልስ ያደርጉም ነበር። አሌሳንድሮ ዴል ፔሮ አንድ የማይረሳ የጎል ቴክኒካል ልክ ይልዲዝ ያስቆጠረው አይነት ጎል ነው። በኋላ ይመለስበታል። 63ኛው ደቂቃ ላይ እሱ ጎል አስቆጠረ። 1-1 ሆኖ ያው አዴየሚ ቀድሞ ጎል አስቆጥሮ ስለነበር ሁለተኛው አጋማሽ እንደተጀመረ በ7 ደቂቃ ውስጥ 63ኛው ደቂቃ ላይ እሱ ፌሊክስ ንሜቻ 65ኛው ደቂቃ ላይ ደግሞ ጎል አስቆጠረና ዶርትሙንድ 2-1 መምራት ጀመረ። ከዛ ዱሻን ቭላሆቪች ተቀይሮ ገብቶ 67ኛው ደቂቃ ላይ ጨዋታውን 2-2 አደረገው። ያንኩቶ 75ኛው ደቂቃ ላይ የሲቲ ተጫዋች ነበር። ያንኩቶ እንደሚታወቀው ለዶርትሙንድ ሸጠውት ነው። 75ኛው ደቂቃ ላይ ጎል አስቆጠረና በ12 ደቂቃ 4 ጎል ተቆጠረ። 63 65 67 ማለት ደግሞ በ4 ደቂቃ 3 ጎል ተቆጠረ ማለት እና አላበቃም በዚህም። ምክንያቱም ከዛ በኋላ ሬሚ ቤንሰባይኒ 4-2 ዶርትሙንድ እንዲመራ ያደረገውን ጎል 86ኛው ደቂቃ ላይ ነው በፍጹም ቅጣት ምት ያስቆጠረ የነበረው እና ያለቀ ይመስል ነበር። ግን ቭላሆቪች እንደገና 94ኛው ደቂቃ ላይ የቀድሞ የቶተንሃም ተጫዋች የኒውካስል ተጫዋች ኬሊ ደግሞ ከዱሸን ቭላሆቪች የመጣን ክሮስ 96ኛው ደቂቃ ላይ ጎል አስቆጠረና ዩቬንቱስ በተጨማሪ ሰዓት በ94ኛውና በ96ኛው ደቂቃ ላይ ጎሎች አስቆጥሮ ጨዋታው
የጎል ፊስት ሆኖ 4-4 ተጠናቀቀ ማለት ነው። ከመጀመሪያው አጋማሽ በጣም የሚቃረን ሁለተኛ አጋማሽ ነው የነበረው። ምክንያቱም የአሰልጣኞቹ ቁጥጥር ቀነሰ እና ተጫዋቾች ጨዋታውን በእጃቸው ያስገቡት። ብዙ ስህተቶች ነበሩ ያኔ። ለአሰልጣኞች ፐርፌክት አልነበረም፣ ለእኛ ለተመልካቾች ግን ውብ ነበር። የማያልቅ አይነት ታሪክ ነው። ምክንያቱም ብዙ ከምባኮች ነበሩት። በጣም አዝናኝ ነበር፣ ማይተነበይ ነበር፣ ጎል ፓክድ ነበር። ማአት ጎሎች የነበሩበት ጨዋታ ነበር። አንዳንድ የሚገርም ፐርፎርማንስ ያሳዩ ተጫዋቾች ነበሩ። በነገራችን ላይ ዩቬንቱስን በዚህ ዓመት ማየት በጣም ጥሩ ነው። ያመጧቸውን ተጫዋቾች አይነት ካየሽ አሁን ትላንት ተቀይሮ ገብቶ ትንሽ ደቂቃን የተጫወተው ግን ኤዶን ዤግሮቫ ከግራግሩ ምትሃት ይወለዳል። የሆነ የሚገርም አይነት ተጫዋች። አሁን ይሄ እነሱ ማቭሪክስ የሚሏቸው የሆነ የምትሃታቸው በጣም የሚደንቅ ሆኖ ግን በዚህ ዘመን በቁጥጥር በታሰሩ ቡድኖች ውስጥ ለመጫወት የሚሆን የቦታ አያያዝ ዲስፕሊን እንዳለው እርግጠኛ አይደለሁም። ከሊል ነው የመጣው። ኬናን ይልዲዝ አላቸው። ሌላ በጣም ኢንትረስቲንግ ተጫዋች ነው ኬናን ይልዲዝ። ያው የዩቬንቱስ አካዳሚ ውጤት ነው። እዚህ ላይ ትላንትና ለመጀመሪያ ጊዜ ሉዊስ ኦፔንዳ ጨዋታ ጀምሯል። ከሱ ፊት ጆናታን ዳቪድ አለ። ከዛ ቺኮ ደግሞ አለ። የፖርቱጋል ብሔራዊ ቡድን ተጫዋች ነው። የሚገርሙ ተጫዋቾች ያሉት ቡድን ነው ዩቬንቱስ እና ዩቬንቱስ በአመታት ውስጥ በታሪክ የሚያሰለች እግር ኳስ በመጫወት የሚታወቅ ቡድን ነው። ማለት ቴክኒሽያኖች ያልነበሩትም ማለት አይደለም። ዚዳኖች ነበሩ፣ ሚሼል ፕላቲኒዎች ነበሩ፣ ወይ ኔድቬድ ነበር፣ ወይ ሌሎች ተጫዋቾች። ግን በአብዛኛው ዩቬንቱስ የማሸነፍ ቡድን ነው እንጂ የማዝናናት ቡድን አይደለም። ኬናን ይልዲዝ ጎል አስቆጥሯል፣ አሲስት ሰጥቷል፣ ብረት መልሶበታል። ቤንች የነበረው ዱሻን ቭላሆቪች 2 ጎሎች አስቆጥሯል፣ የማሸነፊያውን አሲስት ሰጥቷል። በሚገባ መልስ እየሰጠ ነው። ሎይድ ኬሊ በቀደም በደርቢ ደ ኢታሊያ ከኢንተር ጋር በነበረው ጨዋታ ነው ለመጀመሪያ ጊዜ ጎል ያስቆጠረው። የመሀል ተከላካይ ነው። ብሬመር ነበር ኳሱን በቀደም ክሮስ ያደረገለት። እንደመጣ በግማሽ ቮሊ ነበር ጎሉን ያስቆጠረው። ትላንትና የፍጹም ቅጣት ምት ሳጥን ውስጥ ተገኝቶ የዱሻን ቭላሆቪችን ክሮስ ደግሞ ጎል አስቆጠረና 96ኛው ደቂቃ ላይ ጨዋታው ሲያልቅ ዶርትሙንድ የተሸነፈ ዩቬ ያሸነፈ ነበር ይመስለኝ ነበር። ምክንያቱም ያለቀ ጨዋታ ነው። የኢጎር ቱዶር የደስታ አገላለጽ እንኳን በጣም ያስገርም ነበር። ስለዚህ የሚገርም ጨዋታ ነው የነበረው። በዩቬንቱስ በኩል አንዳንድ ትኩረት የሚስቡ ውሳኔዎችን ወስኗል አሰልጣኝ ኢጎር ቱዶር። ለምሳሌ በአምበልነት ግሌሰን ብሬመር ነው አምበል ሆኖ ጨዋታውን የጀመረው። ግን ከማኑኤል ሎካቴ ይልቅ ከቡድኑ አምበል ይልቅ ቲዮም ኮፕ ማይነርስን በኋላ ተቀይሮ ሲወጣ የተጫወበትን ተጫዋች ተጠባባቂ አድርጎ የመጀመሪያ አሰላለፍ ውስጥ አካቶ ነው ጨዋታውን የጀመረው። እነዚህ ትልልቅ ውሳኔዎች ናቸው። ከሁሉ በላይ ግን ዱሻን ቭላሆቪች እየተቀየረ እየገባ በብዙ ጨዋታዎች ላይ ጎል ያስቆጠረለትም ቢሆን ግን አሰልጣኙ ጆናታን ዳቪድን እና ሉዊስ ኦፔንዳን ነበር የመረጠው። አንድሪያ ካምቢያሶ ከቅጣት ተመልሷል እና ዌስተን ማኬኒ በዚህ ምክንያት የቀኝ ዊንግ ባክ ሆኖ የተጫወተው። ፒየር ካሉሉ በፌዴሪኮ ጋቲ ፈንታ ከ3 የመሀል ተከላካዮች መካከል አንደኛው ነበር። በቦሩሲያ ዶርትሙንድ በኩል ብዙ ሰርፕራይዝ የሚያደርግ ነገር አልነበረውም። ጆብ ቤሊንጋም ተቀይሮ ገብቶ ነው የተጫወተው። ምናልባት ትልቁ ሪስክ ሉዊስ ኦፔንዳን እንዲህ ባለ የቻምፒየንስ ሊግ ጨዋታ ለመጀመሪያ ጊዜ ማስጀመሩ ሳይሆን አይቀርም። ስህተት ከተባለ ስህተት የሚሆን እና በሚገርም ሁኔታ የሁለት አጋማሾች ጨዋታን የነበረው የአሰልጣኝ ኢጎር ቱዶር በኋላ የወሰዳቸው ሪስኮች ማድነቅ ግን ያስፈልጋል። ምክንያቱም ቭላሆቪችን አስገባ፣ ዳቪድ ወጣ፣ ኦፔንዳን ወደ ኋላ መለሰ እና ከቭላሆቪች ኋላ አጫወተው። ዦዋው ማሪዮ ገባና ዌስተን ማኬኒ እንዲወጣ ሆነ እና የመጀመሪያው ጎል ላይ ዦዋው ማሪዮ በቀጥታ ተሳትፏል። ለኬናን ይልዲዝ ኳሱን የሰጠው እርሱ ነው። አብዛኛውን ስራ የሰራው እሱ ስለሆነ ኬናን ይልዲዝ ስለሆነ አሲስት አልለውም። አሁን የዦዋው ማሪዮን ኳስ መጀመሪያ ሪየርሰን ላይ ኳሱን አጠፈው። ትንሽዬ አንግል ነው የፈለገው። አሁን አሌሳንድሮ ዴል ፒየሮ የዛሬ 30 ዓመት ሁሌ ዩቬንቱስ የሚያሳየት የእሱ የንግድ ምልክት የምትመስል ጎል አለች። አላያችሁትም ይሄን ጎል ብሎ ጻፈ የዩቬንቱስ የትዊተር አድሚን ጎሉ ከተቆጠረ በኋላ አይተነዋል። እኔ ብዙ ጊዜ አይቼዋለሁ። አሌሳንድሮ ዴል ፒየሮ እንደዚህ አይነት ጎል ሲያስቆጥር
አሌ እንደዛ አይነት ጎሎች ነው የሚያስቆጥረው። በጣም ከምወዳቸው ተጫዋቾች መካከል አንደኛው ነበር። ሰውነቱን ያዞራል እና ቲየሪ ኦንሪ እንዲህ አይነት ጎል ያስቆጥራል። ግን ቲየሪ ኦንሪ ከስንት አንዴ ካልሆነ በስተቀር ብዙ አይነሳም። የዚህኛው ኳሱ የሚወጣ ይመስላል፣ ከዛ ይታጠፋል፣ ከርል ያደርጋል፣ ይጠቀለላል። ግን እሱ ብቻ አይደለም፣ ኤሌቬሽኑም ይገርመኛል። መጀመሪያ ከስር ነው የሚነሳው እና እየተነሳ ሄዶ እየታጠፈ ሄዶ 90 ዲግሪ ላይ ነው የሚቆጠረው። እንደዚህ አይነት ጎል ነው ኬናን ይልዲዝ ያስቆጠረው። ግን እንዲሁ አይነት ኮፒን ፔስት ጎል አምና ከፔስቬ ጋር በነበረው ጨዋታ አስቆጥሮ ነበር እና እዚሁ ፕሮግራም ላይ ስናነሳው አስታውሳለሁ። አሌሳንድሮ ዴል ፒሮ ከዛ ከ97 ከባድ ጉዳቱ በኋላ ተመልሶ ምርጥ ተጫዋች አልሆነም ምናምን ይላሉ። ግን 30ዎቹ አጋማሽ ካለፈ በኋላ ነው እነዛን ሁለት የሚደንቁ ጎሎች ቤርናቤው ላይ ሄዶ ሪያል ማድሪድ ላይ 2-0 ሲያሸንፉ ያስቆጠረው። እነዛ ምትሃቶቹ ጠፍተውበት አያውቁም እና እኔን አስታወሰኝ አለው። አላየሁትም አጋጣሚ ሆነ አንተን ጎል የዛሬ 30 ዓመት እዚሁ ባላጋራ ዶርትሙንድ ላይ ያስቆጠረው ጎል ነው። ደግሞ ያኔ አንድ ክሎስ የሚባል ግብ ጠባቂ ነበራቸው የቦሩሲያ ዶርትሙንድ ግብ ጠባቂ። ያው የድሮ ጌም ስለሆነ የድሮ ጨዋታዎች ማየት ወዳለሁ እዛ ላይ ያየሁት ነው። ለነገሩ ግን ብዙ እሱን ጎል ብቻ ሳይሆን ብዙ ጎሎች አስቆጥሯል። አጋጣሚ ሆኖ ደግሞ የአሌሳንድሮ ዴል ፒሮ የመጀመሪያ የቻምፒየንስ ሊግ ጎል ነበር። የይልዲዝ ጎል እንደዚህ አይነት ጎል ነው እና ሁለተኛው አጋማሽ ለፈጠራ ተተወ። ተጫዋቾች ጨዋታውን መወሰን ጀመሩ እና በዛ ምክንያት ክፍት ሆነ። ለዶርትሙንድ ለኒኮ ኮቫች ወደ ቱሪን ሄዶ አቻ መውጣትና 1 ነጥብ መውሰድ ብዙ የሚያስከፋ አይመስለኝም። ግን ኮንቴክስት ማተርስ። ምክንያቱም 89ኛው ደቂቃ ላይ 4-2 እየመሩ እና ከተሸነፍሽ ከዛ በኋላ እንደ ሽንፈት ቢቆጠር እንረዳለን። ቅር የሚያሰኘው አንድ ነገር ካለ እኔ ትላንት እንግዳ የፍጹም ቅጣት ምቶች ሲሰጡ አይቻለሁ። የቻምፒየንስ ሊግ ነገር የሎይድ ኬሊ ያ ክስተት የፍጹም ቅጣት ምት ያሰጥ ነበረው። ቱራም ነው ኳሱ የተበላሸበት። ከዛ በኋላ ሬሚ ቤንሰባይኒ ወደ ጎል ሲመታው ነው ሎይድ ኬሊ እየወደቀ ነው። አንድ ሰው እየወደቀ ከሆነ ወደ መሬት ወይ ታክል እየወረደ ከሆነ ጃኬት ለብሶ ዚፕ ያለው ጃኬት ለብሶ እጆቹን እዛ ዚፕ ያለ የጃኬቱ ኪሶች ውስጥ ካልሞጀራቸው በስተቀር አለመዘርጋት አይችልም። ናቹራል ቦታ ነው። ሲወድቅ የሰው እጅ የግድ ይዘረጋል፣ በተለይ ወደ መሬት። ሎይድ ኬሊ እንደዛ ነው እና መጀመሪያ በደረቱ ነክቶታል። ለእኔ አሁን እኔም ብጠይቅኝ ዩኤፋ እንደሚሰጥ አውቃለሁ። የፍጹም ቅጣት ምት አይደለም ለኔ። የፍጹም ቅጣት ምት ተሰጠና በኋላ ጭቅጭቅ ተጀመረ በሴሮ ጊራሲ እና በሬሚ ቤንሰባይኒ መካከል በቪአር ቼክ እየተደረገ እኔ ነኝ የመታው የሚህ ድራማ ነው። ለ2 ደቂቃ ነው የተጨቃጨቁት ያለ ማቋረጥ። መቆጣጠር አልቻለም ስሜቱን ኒኮ ኮቫች እና ሬሚ አንተ ነህ የምትመታው ሲለው እናያለን። አልጄሪያን ተጫዋች በቀደም ከሴንት ፖሊ ጋር በነበረው ጨዋታ ሴሮ ጊራሲ የፍጹም ቅጣት ምት ስቶ ነበር። ግን ኖርማሊ የፍጹም ቅጣት መቼ ይሶ ግን አሰልጣኙ በእርግጠኝነት ተዋረድ አስቀምጧል። እያንዳንዱ ጨዋታ ያው የተለመደ አውቶማቲክ የፍጹም ቅጣት ምት መቼ ይኖራል። ግን ከጨዋታው በፊት ማግኔቲክ ቦርድ ላይ ይጻፋል 1 2 3 ተብሎ እዚህ ጨዋታ ላይ የቅጣት ምት በቀኝ በኩል ካገኘን በግራ በኩል ካገኘን ተብሎ ይጻፋል። የመልበሻ ክፍል አክሰስ ቪዲዮዎች ማምካየሽ አለ፣ የተለመደ ነው። ስለዚህ አሰልጣኙ ቤንሰባይኒ እንዲመታ እንደወሰነ ግልጽ ነው እና ጊራሲ ግን እኔ መምታት ያለብኝ አለ። አምና በቻምፒየንስ ሊግ ብዙ ጎል ያስቆጠረው ተጫዋች 13 ጎል አስቆጥሯል። የቡድኑ ዋና መቼ እሱ ነው። አንድ የፍጹም ቅጣት ምት ስለሳትኩ ግን ቤንሰባይኒ ደግሞ እኔ ነኝ መምታት ያለብኝ እና በኋላ ተናዶ አንጥሮት ኳሱን ሄደ። ግን አሰልጣኝ ኮቫች ይህንን መቀበል አልፈለግም። ቤንሰባይኒ መታው፣ እውነትም ስፔሻል የፍጹም ቅጣት ምት ነበር የመታው። እሱ መጥፎ ስሜት የፈጠረ ነበር፣ ግን በኋላ አብረው ነው ደስታቸውን የገለጹ። እዚህ ጨዋታ ላይ ማንሳት የምፈልገው አንድ ሰው የመጨረሻ ነጥብ ላድርገውና ዱሻን ቭላሆቪችን። ዱሻን ቭላሆቪች ጨዋታው ካለቀ በኋላ 99% ክረምቱ ሙሉ ስለኔ የሰማችሁት ነገር ውሸት ነው፣ ስለኔ የተጻፉት ነገሮች በሙሉ ተጫዋቾች ከድሮ ዘመን የሚለዩት በየባሩ ምናምን አታገኛቸው፣ አይሶሌትድ ናቸው። ግን ከሶሻል ስልክ አላቸው እና ዓለም ስለነሱ ምን እንደሚያወራ ያውቃሉ። ለዚህ ነው ብዙ ጊዜ የአእምሮ ጤና ምናምን ስጋት የሚሰጋው ስለነሱ። ምክንያቱም ሰው ምህረት አልባ ነው ስለ ተጫዋቾች ሲያወራ፣ የፈለገውን የመናገር መብት ያለው ይመስለዋል። እሱም ያንን ያለው 99% ሰው የሆነውን እውነት አያውቅም። ያው ሊለቅ ነው፣ ዩቬንቱስ እየገፋው ነበር፣ ወደ ሚላን ሊሄድ ነበር፣ ወደ ሳውዲ ሊሄድ ነበር፣ 12 ሚሊዮን እየበላ ምናምን እየተባለ ማለት ነው። አሁን ግን ከፓርማ ጋር ተቀይሮ ገብቶ ከጄኖዋ ጋር ተቀይሮ ገብቶ ትላንትና ተቀይሮ ገብቶ በዚህ ሲዝን ብቻ ተቀይሮ ገብቶ 5 ጎል ያስቆጠረው። በየትኛውም ሲዝን ተቀይሮ ገብቶ 5 ጎል አስቆጥሮ አያውቅም። መልስ የሚሰጠው እንደዚህ ነው። ትላንት 2 ጎል እና 1 አሲስት
እሱ ነው ዩቬንቱስን አሁን እንደማሸነፍ አይነት ስሜት እንዲኖረው ያደረገው። በየ35 ደቂቃው ጎል እያስቆጠረ ነው ይሄኛው የውድድር ዘመን ከተጀመረበት ጊዜ ጀምሮ። ያው የባከነ ተጫዋች ተደርጎ ይታይ ነበር። በተለይ ስፔስ ካለ አይቻልም። አሁን በቀደም የኢንተር ጨዋታ ላይ ጀምሮ ነበር፣ ግን አቼርቢ እንደ ታርጌት ማን አድርገሽ የምትጠቀሚበት ከሆነ ግዙፍ ቢሆንም ታርጌት ማን አይደለም። ሚስ ፕሮፋይል ይደረጋሉ ግዙፍ ተጫዋቾች ብዙ ጊዜ። ስፔስ ካገኘ በጣም አደገኛ ተጫዋች ነው። ትላንትና ያንን ነው በሁለተኛ አጋማሽ ያገኘው። ጀርባውን ሰጥቶ ለጎል ሲጫወት ብዙ አይሆንለትም። ለማንኛውም ግሩም የእግር ኳስ ጨዋታ ነበር፣ ግን 90 ደቂቃው አይደለም ሁለተኛው 45። የዶርትሙንድና የዩቬንቱስ ጨዋታ ሁለተኛው አጋማሽ በተለይ በጣም ማራኪ ነበረ። ዘመዶ ማን ነው? ዘመዶ በእውነትና በቴክኖሎጂ ላይ ቤቱን መስርተዋል። መሰረቱን ስታዩ የቴክኖሎጂ ምሰሶዎች ታያላችሁ። ብርሃን ሞባይል ባንኪንግ በሞባይል መተግበሪያ ወይም በኮከብ 881 መሰላል በመደወል ለራስዎ ወይም ለልጆቹ የትምህርት ቤት ክፍያም ሆነ የሞባይል ካርድ ለመሙላት ይችላሉ። ይህ ፈጣን ጥበብ ግብሮን የዋይፋይ እና ሌሎች የኢትዮ ቴሌኮም ክፍያዎችን እንዲከፍሉ፣ የበረራ ትኬት እንዲያገኙም ያስችሎታል። በብርሃን ባንክ እውነተኝነትና ቴክኖሎጂ ተሸምኗል። ይህ ውህደት በእልፍ ቤተሰቦቹ ዘንድ መታመንን አፍርቶበታል። የስኬታቸው ምክንያት ነውና የብርሃን በረከቶች በፖስና በኤቲኤም ማሽኖችም ተገልጸዋል። የሚሊዮኖችን ኑሮ አቅልለዋልና እኛም ከብርሃን ተዛምደናል። እውነተኝነቱን እያጣጣምን ስራችንን በቴክኖሎጂው እየከወንን እንገኛለን። አውቃችሁታል። ዘመዳችሁ እሱ ነው። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን።